በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። የሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን ሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ እንደሚታወቀው መንፈሳዊ ትምህርቶችን የምንማርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ዛሬ ከሆነ የምትመለከቱት የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ለቤተሰብ የሆናችሁ ከዚህ በፊት ስትከታተሉ የነበራችሁ ደግሞ ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩት። ላይክ ማድረጋችን በብዛት ለሰዎች እንድንደርስ ያደርገናልና ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሁንልን። በዛሬ ትምህርታችን የምንመለከተው የመዝሙረ ዳዊት ጥናት እንደጀመርን ይታወቃልና ከነዚህም መካከል ዛሬ መዝሙር 32ን 33ን እና 34ን የምንመለከት ይሆናል ማለት ነው። ባለፈ ጊዜ 31 ላይ ነበር ያቆምነው ማለት ነው። ስለዚህ በዛሬ ትምህርታችን ይህንን እንመለከታለን። የዛሬ የመዝሙር የምንመለከተው የመዝሙረ ዳዊት ክፍል እነዚህን ይሆናል ማለት ነው። ጥቅማቸው ምን እንደሆነ አብረን የምንመለከት ይሆናል ማለት ነው። ከዛ በፊት ግን ሁልጊዜ እንደምናገረው የዕለቱን ውዳሴ ማርያም እንዲሁም ደግሞ የዕለቱን ዳዊት በመጸለይ ሌሎችንም ደግሞ እነዚህን የምነግራችሁን ደግሞ ከዚሁ በተጨማሪ ጥቅማቸውን በማወቅ ለጸሎት እንድንበረታ እንጂ የተለየ ነገር እንደሌለው እንድታውቁ ፈልጋለሁ። አንድ መዝሙረ ዳዊት ይሄን ያህል ጥቅም ካለው በየዕለቱ የምጸልየው መዝሙረ ዳዊት ደግሞ ምን ያህል ዋጋ ያሰጠኛል የሚለውን ነገር እንድትመለከቱ ነው እያጠናን የምንገኘውና እንደ ጥራዝ ነጠቅ እንዳንሆን አንዷን መዝሙር ብቻ ጥቅሟን ብቻ አውቀን ለዛ አገልግሎት ለመጠቀም ብቻ እንዳይሆን የምናደምጠውና ሁሉንም አድምጠን በተለያየ ጊዜ ለሚገጥሙን ችግሮች መፍትሄ የሚሆነንን እንይዛለን ማለት ነው። ሁልጊዜም ቢሆን ግን የዕለቱን መዝሙረ ዳዊት ከመጸለይ ወደ ኋላ ማለት የለብንም። ሁልጊዜም ቢሆን ማለት ነው። እንዲሁም ደግሞ የማታ መዝሙረ ዳዊት አለ። እሱንም እንድትጸልዩ ነግሬያችኋለሁ። የማታ መዝሙረ ዳዊት ራሱን ችሎ አለ። በየዕለቱም ደግሞ የሚታዘዘው ጧት ደግሞ የዕለቱ የሚባለው ጧት የሚጸለየው ነው 20-30 የሚጸለየው። እንዲሁም ደግሞ ማታ ደግሞ ራሱን ችሎ መዝሙረ ዳዊት አለ የሚጸለይና የማታውን መዝሙረ ዳዊት ደግሞ በማታ ጊዜ ጸልዩ ማለት ነው። እና ከዛ በተጨማሪ ደግሞ ሌሎችንም ጸሎቶች እየበረታችሁ እየጨመራችሁ መሄድ ትችላላችሁ እንደ እግዚአብሔር ፈቃድ ማለት ነው። ሁልጊዜም ቢሆን ግን ከዕለቱ ውዳሴ ማርያምና ከዕለቱ መዝሙረ ዳዊት በፊት ሌላ የሚጸለይ ጸሎት እንደሌለ እንድታውቁ እወዳለሁ። ሁልጊዜም ቢሆን መዝሙረ ዳዊት በመጸለያችን የምናገኘው ከእግዚአብሔር ጋር የምንነጋገረው በረከቶችን እናገኛለን። በእግዚአብሔር እቅፍ ውስጥ እንሆናለን። ሰላም ይሰማናል። የእግዚአብሔር ልብ ማግኘት እንችላለን። ዳዊት መራት በራሱ ልበ አምላክ ማለት ነው። የእግዚአብሔር ልብ ማለት ነውና እግዚአብሔር ልቡን እናገኛለን። ከእግዚአብሔር ልብ ጋር በእግዚአብሔር ጥብቆት ውስጥ እንሆናለን ሁልጊዜም ቢሆንና ባለመጸለያችን ደግሞ የሚገጥሙ ፈተናዎች አሉ። እነሱንም ለማራቅ መጸለይ ተገቢ ነው። ወደ ዛሬ ትምህርታችን ስናልፍ ግን የምንመለከተው የመጀመሪያው መዝሙር 32ን ይሆናል ማለት ነው። መዝሙር 32 ተፈሱ ጻድቃን በእግዚአብሔር ወለራታን ይደልዎም በክብር እኔው ለእግዚአብሔር በመሰንቆ ዘአሰርቱ አውታሪሁ ዘምሩ ሎቱ የሚል ነው በግዕዙ። በአማርኛው ደግሞ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖቹ ምስጋና ይገባል። እግዚአብሔር በመሰንቆ አመስግኑት፣ አስር አውታርም ባለው በመገና ዘምሩለት፣ አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። የእግዚአብሔርን ቃል ቅል ነውና ስራውም ሁሉ በእምነት ነውና ጽድቅንና ፍርድን ይወዳል። የእግዚአብሔርን ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ የሚል ቃል ነው። ይህንን መዝሙረ ዳዊት ለምን ጥቅም እናውለዋለን፣ ለምን አገልግሎት ነው መጠቀም ያለብን የሚለውን ስንመለከት ደግሞ የመጀመሪያው የሚያስደነግጥ ነገር ሲገጥማችሁ፣ የሚያስደነግጥ በሽታም ሊሆን ይችላል። የሚያስደነግጥ ነገር በአጠቃላይ ሲገጥማችሁ፣ ህመምን ቢገጥማችሁ የሚያስደነግጥ የሚያንቀጠቅጥ ነገር ሲገጥማችሁ ይህንን መዝሙር ጸልዩ መጠጣት ነው። በየዕለቱ ለ7 ተከታታይ ቀናት 7 ጊዜ ብትጸልዩት የሚያስደነግጣችሁ ነገር ከናንተ እንዲርቅ ያደርጋል። በሌሊትም እንዲሁም በመኝታችሁ የሚያስደነግጣችሁ እርኩስ መንፈስ ካለ ለዛ አገልግሎት ልትጠቀሙ ትችላላችሁ። በመኝታችሁ ሳላችሁ ለሚገጥማችሁ መጥፎ ነገር፣ ለሚያስደነግጣችሁ፣ ለሚያቃዣችሁ ሁሉ የሚሆን እንዲሁም ደግሞ የሚያስደነግጥ ነገር በጆሮአችሁ ስትሰሙ ለዛ ነገር እግዚአብሔር ያንን ነገር እንዲያርቅላችሁ የሰማችሁትን ነገር እናንተ ያን ክፉ ነገር እንዲያርቅላችሁ ለመጠየቅ ይህን መዝሙር በየዕለቱ ለ7 ቀናት 7 ጊዜ ጸልያችሁ ብትጠጡት ብትጠመቁት እግዚአብሔር ያንን ነገር ከናንተ ያስወግድላችኋል። እንዲሁም ደግሞ በባልና በሚስት መካከል የሚፈጠሩ ግጭቶች አሉና ባል ሚስቱን ሊጠላ ይችላል። እንዲሁም ደግሞ ሚስት ባሏን ልትጠላ ትችላለች። መቼም ሰይጣን ዝም ብሎ አይቀመጥም፣ በፍቅር መካከል ይገባል።
የሚገርማችሁ መነኮሳትን መጀመሪያ ወደ ምንኩስና ሲገቡ ምንም አይነት ፈተና አያሳያቸውም። ከገቡ በኋላ ነው ፈተናው በጣም በኃይለኛው ይዞባቸው የሚመጣውና መጀመሪያ ፈተና አያዩም፣ አይመለከቱም። ከገቡበት በኋላ ግን ፈተናው በጣም እየጨመረባቸው ይሄዳል። እንደውም አንድ መነኩሴ በዓለም ካሉ ሁሉም ክርስቲያኖች በላይ ይፈተናል። እሱ በዓለም ላይ ያሉ ክርስቲያኖች በሙሉ የሚፈተኑትን ፈተና በሙሉ አንድ መነኩሴ ብቻውን ይፈተናል። እንዲሁም ደግሞ ባለትዳሮች ወደ ትዳር ሲገቡ መጀመሪያ ምንም አይነት ፈተና ላይ ይገጥማቸው ይችላል። ፈተናም ከገጠማቸው ሊያልፉት ይችላሉ። ግን ሆኖም ደግሞ በባልና ባል ሚስት መካከል መጀመሪያ ላይ ምንም አይነት ሰላማዊ የሆነ ግንኙነት እንዲኖር ያደርግና እየቆዩም ሲሄዱ ባል ሚስቱን ሊጠላ ይችላል። ሚስት ደግሞ ባሏን ልትጠላ ትችላለች። ይህ መዝሙር ግን ሚስት ባሏን የምትጠላው ከሆነ ባል ይህንን መዝሙር ቢጸልይና በየዕለቱ ጸልዮ ቢጠመቀው ሚስቱ እንድትወደው ይሆናል ማለት ነው። ስለዚህ ያ ማለት ከሷ ጋር ያለውን ያን ክፉ መንፈስ በእግዚአብሔር ቃል ከርሱ ያርቀዋል፣ ከርሷ ያርቀዋል ማለት ነው ያን ክፉ መንፈስ። ስለዚህ ሁልጊዜ ማሰብ ያለባችሁ እንደዛ ነው። ሚስት ባሏን ዝም ብላ ልትጠላ አትችልም፣ ክፉ መንፈስ ካልተጠናወታት ማለት ነው። ስለዚህ ሚስት ባሏን በምትጠላበት ጊዜ ባል ይህንን መዝሙር ቢጸልይ ያች የምትጠላው ሚስቱ የነበረባትን ያን ክፉ መንፈስ በእግዚአብሔር ኃይል በእግዚአብሔር ቃል ያን ክፉ መንፈስ ከሷ ስለሚያስወግድ ሚስቱ የቀደመ ፍቅሯን ትመልስለታለች ማለት ነው። ስለዚህ የተጠላችሁ ባሎች ይህንን መዝሙር ብትጸልዩት እግዚአብሔር በምህረቱ ሚስታችሁ እንድትወዳችሁ ያደርጋል ማለት ነው። ምንም ነገር ከእግዚአብሔር ይገኛል አይደል? መፍትሄ የማይባል ነገር የለም። ከእግዚአብሔር የማይገኝ መፍትሄ ነገር የለም። ሁሉም መፍትሄ ከእግዚአብሔር ዘንድ ይገኛል። ስለዚህ ይህንን መዝሙር ብትጸልዩት ባሎች እግዚአብሔር በምህረትና በቸርነት ይጎበኛችኋል ማለት ነው። እንዲሁም ደግሞ ሰዎች ኃይለኛ በሆኑባችሁ ጊዜ እንዲሁ ዝም ብለው እናንተን ሲያዩዋችሁ ብቻ እናንተን ለማጥፋት የሚነሱባችሁ ኃይለኛ የሚሆኑባችሁ ከሆነ ይህን መዝሙር ለተከታታይ 7 ቀናት በማይ አድርጋችሁ እየጸለያችሁ ብትጠመቁትና ብትጠጡት ኃይለኝነታቸውን ከነርሱ እግዚአብሔር ያርቃል። ኃይለኛ የሚያደርጋቸው ክፉ መንፈስ ሲጠናወታቸው ብትጸልዩላቸው፣ ይህንን መዝሙር ብትጸልዩ እግዚአብሔር በምህረት እናንተን ያያችኋል፣ ይመለከታችኋል። ምክንያቱም ሌላ ነገር አላነሳችሁምና በእነሱ ላይ ያለውን ክፉ መንፈስ እግዚአብሔር ያርቃል ማለት ነው። ዳዊት የእግዚአብሔር ልብ የተባለ ጠላቶቹን ስለሚወድ ነው። እናንተ ደግሞ ጠላቶቻችሁን ውደዱን የተባሉ። ጠላቶቻችንን መውደድ የምንችለው ደግሞ በመጸለይ ነው። አንደኛው ጸሎት በማድረግ ነው፣ ለነሱ መልካም በማሰብ ነው። ምክንያቱም እነሱ የተያዙት በክፉ መንፈስ ነው። ይሄ የእግዚአብሔር ኃይል ቢኖራቸው እንደዚህ ያደርጉም ብለን ማሰባችን ነው የእግዚአብሔር ልብ ማግኘት የምንችለው፣ እንደ ዳዊት መሆን የምንችለውና ሁልጊዜም ቢሆን ዳዊት የእግዚአብሔር ልብ የተባለ የተወደደ በእግዚአብሔር ዘንድ ቅን የተባለ ክፉ ስለማያስብ ነው። ጠላቶቹን ስለሚወድና ወደ እግዚአብሔር ብቻ ስለሚጮህ ነው። ስለዚህ ሰዎች ክፉ ሲሆኑባችሁ፣ ኃይለኛ ሲሆኑባችሁ ይሄንን መዝሙር ጸልያችሁ መጠጣትና መጠመቅ ነው። ያንን ክፉ ነገር ደግሞ ከነርሱ ያርቅላችኋል ማለት ነውና ይሄንን መዝሙር 32 እነዚህ አገልግሎቶች ለነገርኳችሁ ለሶስቱ አገልግሎቶች መጠቀም ትችላላችሁ ማለት ነው። ሌላኛው የመዝሙር ክፍል ደግሞ መዝሙር 33 ነው። ባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስጥ አፉ የሚል መዝሙር ነው። እንዲሁም ደግሞ በአማርኛው እግዚአብሔርን ሁልጊዜ እባርከዋለሁ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለገው መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁንም አይፈር። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ይህን መዝሙር 33ን ለምን አገልግሎት እንጠቀማለን የሚለውን ስንመለከት ደግሞ በጣም ለብዙ አገልግሎት እንጠቀመዋለን። ይሄንን የመዝሙር ክፍል የመጀመሪያው ጥርስ ህመም ላለባቸው ሰዎች ለጥርስ ህመማቸው ማስታገሻ ሊሆናቸው የሚችል የመዝሙር ክፍል ነው። እንዴት ነው የሚያደርጉት? መጀመሪያ ሁልጊዜም እንደምነግራችሁ ሌላ ነገር ሳትጨምሩበት በንጹህ ውሃ አድርጋችሁ ከቤታችሁ ቀድታችሁ አስቀምጣችሁ ንጹህ እቃ አድርጋችሁ ጸልያችሁበት በዛ ላይ 7 ጊዜ ጸልያችሁ የሚያማችሁ ጥርሳችሁን ብትጠጡት ለጥርስ ህመም መጠጣት ነው። ስለዚህ ብትጠመቁትም መልካም ነው። ለጥርስ ህመም ሲሆን ደግሞ መጠጣት ነው። ስለዚህ ብትጠጡት ለጥርሳችሁ ህመም ይሆናል። እንዲሁም ደግሞ የአይን ህመም ላለበት ሰውም ይሆናል። ከዚህ በፊት የአይን ህመም ብዬ ነገርኳችኋለሁ። መዝሙር 6 እንዲሁም መዝሙር 12 ነግሬያችኋለሁ። ተጨማሪ ደግሞ ይህ መዝሙር ለአይን ህመም ይሆናል። ሶስቱንም አንድ ላይ አድርጋችሁ ጸልያችሁ 77 ጊዜ ጸልያችሁ ከዛ በኋላ ብትጠመቁት ወይም ደግሞ ፊት አይናችሁን
ብታፈሱበት የጸለያችሁበትን ማይ እግዚአብሔር በምህረቱ የዓይናችሁን ህመም ያስታግስላችኋል። ከዚህ ጋር በተያያዘ አንድ የተጠየቁት ጥያቄ አለ። አሁን ትዝ ላይ ነው ሳረሰው ልመልስላችሁ እዚህ አጋጣሚና አንድ ሰው ለራሱ ነው ይህንን ማድረግ የሚችለው። ለሌላ ሰው ለመስጠት ክህነት ያለው መሆን ይጠይቃል። ክህነትን ስለሚጠይቅ ለራሳችሁ እንድትጠቀሙበት ነው ይሄን እየነገርኳችሁ ያለሁትና ለራሳችሁ ጸልያችሁ ይሄንን ማድረግ ትችላላችሁ። ለሌላ ሰው ግን ለማድረግ ክህነት ስለሚጠይቅ የክህነትን ስራ ስለሚጠይቅ እሱን ማድረግ በጣም የተከለከለ ነው። እዚህ አጋጣሚ ይሄን እንድታውቁ ነው። ስለዚህ ለጥርስ ህመም አንዳየው፣ ሁለተኛ ደግሞ ለአይን ህመም ይሆናል ማለት ነው። ስለዚህ አይናችሁን የሚያማችሁ ከሆነ ይሄንን መዝሙር ጸልያችሁ የነገርኳችሁን ሶስቶችን ህመም መዝሙራት ጸልያችሁ ብትጠመቁትና ብትጠጡት እግዚአብሔር ይፈውሳችኋል ማለት ነው። ሌላኛው ደግሞ ለጉሮሮ ህመምም ይሆናል። በተለይ ደግሞ ቶንሲል ምናምን ህመም አይነት ላለባችሁ ሰዎች ይሄንን መዝሙር ጸልያችሁ ብትጠጡት፣ እንዲሁም ደግሞ መዝሙር 4ንም ለጉሮሮ ይሆናል። ለማንኛውም ህመም የሰራሁት መዝሙር 4 መዝሙር 15ም ይሆናል ለህመም በአጠቃላይ ለሁሉም ህመማት ማለት ነው። መዝሙር 15 ለሁሉም ህመም ልትጠቀሙት የምትችሉበት መዝሙር ነው። ሁለተኛ ደግሞ ይህ መዝሙር ለጉሮሮ ህመም በተለየ ምክንያት ቶንሲል ለማያማቸው ሰዎች አሁን በዘመኑ በጣም የሚያጠቃቸው ህጻናትን በተለይ ይህ ህመም ነውና ቀዝቃዛ ነገር በወሰዱ ጊዜ ስለሚያጠቃቸው ይህንን መዝሙር ጸልያችሁ ብትሰጧቸው ካለባቸው ችግር እግዚአብሔር በቸርነቱ ይፈታቸዋል ማለት ነው። ስለዚህ ለጉሮሮ ህመም በጉሮሮ ህመም ለሚሰቃይ ሁሉ ይሆናል ማለት ነው ይህ መዝሙር። ሌላኛው አጥንቱ ለተሰበረበት ሰውም ይሆናል። ይሄንን መዝሙር አጥንቱ ለተሰበረበት ሰው ለሚሳሳበት የአጥንት መሳሳት የሚባል ህመም አለ አይደለ? ይሄንን መዝሙር ጸልያችሁ ብታጠምቁት እግዚአብሔር አምላክ በቸርነቱ ካለበት ችግር ይፈታዋል። ሌላው ግን በጣም ለትልቅ አገልግሎት የሚለው ይሄ መዝሙር የመዝሙር ክፍል መዝሙር 33 እንደውም የሚለው እግዚአብሔርን ጠራው፣ እግዚአብሔርን ፈለጉ መለሰልኝም፣ ከመከራዬም ሁሉ አዳነኝ ነው የሚለውና አንድ ሰው በዘራፊዎች እጅ ቢወድቅ እንዲሁም ደግሞ ምንድነው በአጋቾች እጅ ቢወድቅ ይህንን መዝሙር ቢጸልይ ባለበት ቦታ ሆኖ 7 ጊዜ ቢጸልይ እግዚአብሔር ያንን ችግሩን ይመለከትለታልና ከመከራም ያድነዋል። ስለዚህ በዘራፊዎች እጅ ብትወድቁ፣ በድንገተኛ ጠላፊዎች እጅ ብትወድቁ ይህንን መዝሙር መጸለይ ነው ማለት ነው። በአጠቃላይ መዝሙረ ዳዊት ከመከራ ስጋ ሁሉ ይታደጋችኋል። ከመከራ ነፍስ ብቻ ሳይሆን ከመከራ ስጋ ሁሉ ይታደጋችኋል። በየዕለቱ መዝሙረ ዳዊት ጸልዩ። መዝሙረ ዳዊት ማትጸልዩበትን ጊዜ ከጸለያችሁ በኋላ ተረግማላችሁ። እውነቱን ለመናገር ከልቤ ነው የምላችሁ፣ በጣም በብዙ በረከት ስለምትጎበኙ ማለት ነውና ይህንን መዝሙር 33ን አሁን እንደነገርኳችሁ አገልግሎቶች መጠቀም የምትችሉ ይሆናል ማለት ነው። ሌላኛው የመጨረሻው ሶስተኛው መዝሙራችን ደግሞ መዝሙር 34 ይሆናል። በግዕዙ ግፍኦም እግዚኦ ለለይገፍኦኒ ጽብኦም እግዚኦ ለለይጸብኦኒ የሚል ነው። መዝሙር 34ን ማለት ነው። በአማርኛው ደግሞ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ፣ ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ፣ ነፍሴ መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም፣ ክፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላቸውም ይበሉ፣ በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸውም ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳደዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴንም በከንቱ አበሳጭተዋልና። ያላወቁትን ወጥመድ ይምጣባቸው፣ የሸሸጉትን ወጥመድ የያዝባቸው፣ በዚህ መዝሙር ውስጥ ይውደቁ ይላል ዳዊት። ይሄ መዝሙር በጣም በነገራችሁ ላይ ግፈው የሚዋጉኝን አቤቱ ተዋጋልኝ ነው የሚለው። ቅዱስ ዳዊት በጣም ለየት የሚያደርገው ቅዱስ አባት ነውና በጣም የሚያስገርመኝ ነገር ምንም ነገር ሲሆን ሌላ ቦታ አይደለም የሚሄደው፣ እግዚአብሔር ነው። ጠላቶች የተነሱብኝ ተዋጋልኝ፣ የሚዋጉኝን ተዋግኝልኝ፣ እንዲህ የሚያደርጉኝን እንዲበልልኝ የሚል ለእግዚአብሔር ብቻ ነው። ደግሞ እንደዚህ የሚለው ሰዎችን እንዳልሆነ እንድታውቁ ፈልጋለሁ። ዳዊት በመዝሙሩ ላይ አቤቱ የሚበድሉኝን በድላቸው ማለት አጋንንትን ከኔ ያርቅልኝ እንደማለት ነው። የሚያሳድዱኝ እነሱ ናቸው። በሰዎች ከክፉ ሰዎች አድረው የሚያጠቁኝ እነሱ ናቸውና እነሱ የሚዋጉኝን ጠላቶችን ከጥንት ጀምሮ አዳምን አባቴን የጣለውን እንዲሁም ደግሞ በድጋሚ ዛሬ እኔን የሚዋጋኝ እነዚህን ጠላቶችን ከኔ አርቅ ማለት ነው እንጂ ሰዎችን ከኔ አስወግድልኝ ማለት አይደለም። ይሄን እንድታውቁ መጀመሪያ ጠላት ተብሎ የተጠቀሰ በጥንትም ሰይጣን ነው፣ አጋንንት ነው። አዳምንም ከመጀመሪያው የሰው ልጅ ሁሉ የጣለ እሱ ነው እንጂ ሌላ አይደለም፣ ሌላ አካል አይደለም፣ ሰዎች አይደሉም። እንዳልኳችሁ ከዚህ በፊትም ሰዎች ለሰይጣን ማደሪያ ሊሆኑ ይችላል በክፋታቸው፣ ግን ለእግዚአብሔር ማደሪያም ይሆናሉ በቅድስናቸው። ሆኖም በክፉ ሲያስቡ ሰይጣን በእነሱ ላይ ሊሰራ ስለሚችል ያን ክፉ መንፈስ ከነሱ እንዲያርቅለት ለእነርሱም ልቦና እንዲሰጥ ዳዊት ይጸልያል። ስለዚህ ይህንን መዝሙር አንደኛ ሰዎች በክፋት ሲያስቧችሁ የምትጸልዩት ጸሎት ነው። ቤቱ የሚያሳድዱኝን አሳድድልኝ የምትሉበት ማለት ነው። ሌላ ነገር አታስቡ። እነሱ ለመበቀል የሆነ ነገር ለማድረግ አትሞክሩ። ሰዎች
ሰው በእግዚአብሔር አርአያና አምሳል የተፈጠሩ ናቸው። እነርሱን ክፉ ለማድረግ ብታስቡ የሥላሴን በአርአያና በአምሳል የተፈጠሩ ፍጥረታትን ለመጉዳት ብትነሱ የምትበድሉት የህንጻውን ባለቤት እግዚአብሔርን ነው። ስለዚህ ለነርሱ ልብ እንዲሰጣቸው ያለባቸውንም ነገር ያን ክፋታቸውን ከነርሱ እግዚአብሔር እንዲያርቅላቸው የሚበድሉኝን በድልልኝ እያላችሁ ወደ እግዚአብሔር ልትጮሁበት የምትችሉት የመዝሙር ክፍል ነው። ይህ የመዝሙር ክፍል መዝሙር 34 ማለት ነው። ስለዚህ ሰዎች በክፋት ሲያስቧችሁ፣ ክፉ ነገር ወደ እናንተ ይዘው ለመምጣት ሲያስቧችሁ በዚህ መዝሙር ይህንን መዝሙር እየጸለያችሁ 7 ጊዜ በየ7 ዕለት በሰባቱም ዕለት ወይም ደግሞ ለሰባት ቀናት ማለት ነው 77 ጊዜ እየጸለያችሁ ብትጠጡት ብትጠመቁት እግዚአብሔር ከክፉ ነገር ሁሉ ይሰውራችኋል። አንደኛ ከክፉ ሰዎች ከክፉ መከራም ሁሉ የሚሰውርባችሁ መዝሙር ነው። በጣም የሚደንቅ የመዝሙር ክፍል ነው መዝሙር 34። ኛው በእግዚአብሔር ዘንድ እግዚአብሔር እናንተን እንዲያያችሁ እንዲመለከታችሁ የምትጠይቁበት መዝሙር ነው። በዙሪያችሁ ያሉ ክፉ ነገራት በሙሉ አይታችሁ ከሆነ የሚበድሉኝን በድላቸው የሚዋጉኝንም ተዋጋቸው ይላል ቅዱስ ዳዊት። የሚዋጉኝን ተዋጋቸው ማለት ምንድነው? ሰዎችን ከሚያጠቋቸው አንደኛው ነገር መካከል አጋንንት በሐሳብ ውጊያ ነው። ሰዎችን በመዋጋት አሁን ጋሻና ጦር ይዘው መጥተው እናንተን አይዋጓችሁም። ሰይጣን እንደዚህ ያደርግም፣ ግን በሐሳብ ሰዎችን ያጠቃቸዋል። ስለዚህ በእግዚአብሔር ዘንድ ክብር እንድታገኙ ሞገስ እንድታገኙ ወይም ደግሞ ያን የሐሳብ ውጊያ እግዚአብሔር ከናንተ እንዲያረቅላችሁ እግዚአብሔርን የምትጠይቁበት የመዝሙር ክፍል ነው። በጣም ብዙ ጊዜ አይታችሁ ከሆነ የሐሳብ ውጊያችን ማለቂያ የለውም። በነኮሳትንም በሉት በዓለም ያለን እኛን ክርስቲያኖችንም በሉት በሐሳብ ውጊያ ሰይጣን አይተወንም። ምንም ነገር ቢያደርግ የድርጊቱ ምናምን ሌሎቹ ነገሮች እንኳን ቢቀሩ በሐሳብ ሁሉ ጊዜ ይዋጋናል። ስለዚህ የሐሳብ ውጊያችንን የሚዋጋልን እግዚአብሔር በዚህ መዝሙር ነው። ምን ይላል? የሚዋጉኝንም ተዋጋቸው ነው የሚለውና ያነዛን ክፉ ሐሳቦችን ከኔ አርቅልኝ እንደማለት ነውና ይህንን መዝሙርም ለዚህ አገልግሎት ልታውሉት ትችላላችሁ። ሌላኛው ቅድም መጀመሪያ ላይ ሚስት ባሏን ስትጠላ ብያችሁ ነበር። አሁን ደግሞ ባል ሚስቱን ሲጠላ ይህንን መዝሙር ክፍልም ደግሞ ልትጸልዩትና ለዛ አገልግሎት ልትጠቀሙበት ትችላላችሁ ማለት ነው። ባል ሚስቱን በሚጠላበት ጊዜ ሚስት ይህንን መዝሙር እየጸለየች ብትጠመቀው ወደ እግዚአብሔር ብትጮህ ከባሏ ጋር ያለውን ያን ክፉ ነገር በሙሉ አርቆ እግዚአብሔር የቀደመ ፍቅሯን እንዲመልስላት ያደርጋል ማለት ነው። መዝሙር 34 በጣም ትልቅ ጸሎት ነው። ከልቤ ነው የምላችሁ፣ በጣም ትልቅ ጸሎት ነውና አብዝታችሁ ሁልጊዜም ቢሆን ብትጸልዩት መልካም ነው። ወይም ደግሞ በማታ መዝሙር ክፍላችሁን ብትጨምሩት በጣም የተቀደሰ ሐሳብ ነውና አሁን የነገርኳችሁን 3 መዝሙር ክፍላት ለነዚህ አገልግሎት ልትጠቀሙባቸው ትችላላችሁ ማለት ነውና እግዚአብሔር አምላክ ከጅማሬ እስከ ፍጻሜ አብሮን ስለሆነ ስሙ የተመሰገነ ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን። በሚቀጥለው በሌላ የመዝሙር ክፍል እንገናኛለን።